በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ዲዮናስዮስ ሐዋርያዊ ሊቅ። በዘመነ ሐዋርያት ከነበሩ አስደናቂ ታሪክ ከነበራቸው ቅዱሳን አንዱ ይህ አባት ነው። ቅዱስ ዲዮናስዮስ በትውልድ አረሚ ግሪካዊ የሆነ ፈላስፋ ነው። ከነ አርስቶትል ሲያያዝ የመጣውን ፍልስፍና ጨርሶ በማጥናቱ ርዕሰ ሊቃውንት ወይም የፈላስፎች አለቃ የሚል ስም ተሰጥቶት ነበር። በግሪክ አቴና ወይም አቴንስ ስለነበሩ ፈላስፎች ሁሉ የበላይ ሲሆን በአሪዮስ ፋጎስ ታላቁ ሰው እርሱ ነበር። ይህ ሁሉ ሲሆን ግን እድሜው ገና ወጣት ነበር። ቅዱስ ዲዮናስዮስ ፈላስፋ ስለነበር ቅሉ ይመራመር ነበር። ይልቁኑ ስለ እውነተኛ አምላክ ያስብ ነበር። በግሪክ ምድር ከሚመለኩ 250 አማልክት መካከል ቁም ነገር አልተገኘምና፣ ነገር ግን አንድ ቀን ዓለም በተፈጠረች በ5534 ዓመተ ምህረት መጋቢት 27 ቀን በዕለተ ዓርብ 6 ሰዓት ላይ ምድር ተናወጠች። ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ከዋክብትም ረገፉ። በዚህ የተደናገጡ የአቴንስ ነዋሪዎችና ፈላስፎች ወደ ዲዮናስዮስ ተሰብስበው መምህራችን የተፈጠረውን ነገር መርምር አስረዳን አሉት። ዲዮናስዮስም ባለው ጥበብ ባህሩን፣ የብሱን፣ ፀሐይ፣ ጨረቃውን፣ ከዋክብትን መረመራቸው። ወረከቦሙ ህዱአን እንዲል በቀደመ ቦታቸው አገኛቸው። ግራ ቢገባው እንቅልፍ ከዓይኑ ተከለከለ። ከዚህ በኋላ ወደ ቤተ መዛግብት ገብቶ መጻሕፍትን ሲያገላብጥ አርስጣባላ የሚል ግዙፍ መጽሐፍ አግኝቶ ቢያገላብጠው እልመክኑን የሚል ጽሑፍ አገኘ። ወደ ውጭ ወጥቶ በሕዝቡና በጠቢባኑ ፊት ልብሱን ቀዶ አለቀሰ። እነርሱም ደንግጠው ምን ነው መምህራችን ምን ሆንክ ቢሉት የማይታየው አምላክ ቢወርድ በምቀኝነት ገደሉት የሚል ጽሑፍ አገኘሁ አላቸው። እልመክኑን ማለት የማይታይ አምላክ ማለት ነውና ዘኢያስተርይ ህቡ እስመ አስተርአየ ለነ እሳት በላኢ አምላክነ እንዲል። ከዚህ በኋላ ደቀ መዝሙሩን ተማሮቹን ጠርቶ ኡሲፎስና ኡርያኖስ ይባላሉ፣ እልመክኑን የሚለውን ስም ከቤተ ጣዖቱ በር ላይ ለጥፉት ብሏቸው ለጠፉት። በእንዲህ ያለ መንገድ 14 ዓመታት አልፈው ቅዱስ ጳውሎስ ወንጌልን እየሰበከ አቴና ደረሰ። ዘመኑም በ48 ዓመተ ምህረት ነበር። ወደ ከተማዋ ሲገባ በጣዖት ቤቱ በር ላይ የተለጠፈውን ጽሑፍ ተመለከተና ያስተምራቸው ያዘ። ትምህርቱን የሰሙ ጠቢባንና ሕዝቡ ሐዋርያትን ይዘው ወደ ዲዮናስዮስ ፊት አቀረቡት። ሐዋርያውን ይዘው ወደ ዲዮናስዮስ ፊት አቀረቡት። ምድርን ነው በሉት፣ ምንድን ነው በሉ ቢላቸው አዲስ አምላክን ሲያስተምር አግኝተነዋል አሉት። ቅዱስ ጳውሎስም እኔ አዲስ አምላክን የምሰብክላችሁ አይደለሁም፣ ይልቁንም በቀድሞ የፈጠራችሁ ቀጥሎም የሞተላችሁ እናንተ እልመክኑን ብላችሁ ሳታውቁት ታመልኩት የነበረው ጌታ እንጂ እርሱ ኢየሱስ ክርስቶስ ነው አላቸው። ዲዮናስዮስም ቅዱስ ጳውሎስን ለዚህ ምን ምልክት አለህ ቢለው የዛሬ 14 ዓመት መጋቢት 27 ቀን በዕለተ ዓርብ 6 ሰዓት ላይ ታላቅ ታምራት የተደረጉ አይደለምን? እነዚህ ሁሉ የተደረጉት በስቅለቱ ጊዜ ነው ሲል መለሰለት። ዲዮናስዮስም ፈጥኖ በእግዚእ ክርስቶስ አመነ። የአካባቢው ጠቢባን ሕዝቡም አምነው ከመጀመሪያ ጋር ተጠመቁ። ቅዱስ ጳውሎስም ቅዱስ ዲዮናስን አስተምሮ የአቴና የመጀመሪያ ጳውሎስ አደረገው። ቅዱሱም ክርስቲያኖችን ያበዛ መንጋውንም ያጸና ዘንድ ብዙ ተጋ። በተለይ በመጀመሪያው መቶ ክፍለ ዘመን ከነበሩ ታዋቂ ደራሲያን አንዱ ሆነ። በርካታ ድርሰቶችንም በመንፈስ ቅዱስ ደረሰ። ዛሬም ድረስ እንኳ ሃይማኖተ አበው ውስጥ የሚገኘው ድርሰቱ ዘዲዮናስዮስ ጣዕሙ ልዩ ነው። ቅዱሱ ለብዙ ዘመናት ለወንጌል አገልግሎት ተግቶ በዚች ቀን የአካባቢው አገረ ገዢ አንገቱን አስቆርጦ ሰማዕት ሆኗል። የሚገርመው ግን ሲገድሉት በቦታው ሰው ስላልነበረ ቅዱሱ ተነስቶ ተቆርጣ የወደቀችው ራሱን አነሳት። በጎኑ አቅፎ ደቀ መዛሙርቱ እስካሉበት ሄዶ በፊታቸው ዘንበል አለ። ምዕመናን እያለቀሱና እየዘመሩ ከአርዲቱ ኡሲፎስና ኡርያኖስ ጋር ቀብረውታል። እነሱም አብረው ተሰይፈዋልና። የቅዱሱ አባታችን ረድኤቱ በረከቱ በእኛ ላይ እጥፍ ድርብ ሆኖ ይደር። አባ ጰንጠሌዎን ዘጾማዕትን በዚህ ዕለት ይታሰባሉ። ጻድቁ ታላቁ ጻድቅ ሰባኪ ወንጌልና ገዳማዊ ጰንጠሌዎን የተሰዓቱ ወይም የ9 ቅዱሳን መሪ አባት ናቸው። ጻድቁ ሀገረ ሙላዳቸው ሮም ሲሆን ገድላቸው የፈጸሙት በኢትዮጵያ ነው። ወዳጆቻቸው በሮም ቤተ መንግስት የቀኝ መንበር ያላቸው ክቡራን ቢሆንም ልጃቸው ይማር ብለው ወደ ገዳም ከተዋቸው።
ከተቷቸው። በገዳም ትምህርቱን ከጠነቀቁ በኋላ በዚያው ጠፍተው ወደ ግብፅ ወረዱ። በዚያም መነኮሱ። እድሜያቸው እየገፋ ሲሄድ በመንፈስ ቅዱስ መሪነት ተሳቱ ቅዱሳን ተሰብስበው በአቡነ አረጋዊ ዘሚካኤል መሪነት ወደ ሀገራችን መጡ። በአራት መቶ ሰባዎቹ አካባቢ የነበረው ንጉሥ አላሜዳም በክብር ተቀብለው አክሱም ውስጥ ቤተ ቀጢን የሚባል ቦታ ሰጣቸው። 9ኙ ቅዱሳን በአንድ ቀን ወንጌልን ሲያስተምሩ ውለው ሌሊት ሲጸልዩና መጽሐፍትን ሲተረጉሙ ያድሩ ነበር። ነገር ግን ለየብቻቸው መኖራቸውን መንፈስ ቅዱስ ስለወደደ ሁሉም በየራሳቸው ገዳማትን መሰረቱ። አባ ጰንጠሌዎን ከአክሱም ከተማ በላይ ከደብረ ቆናጽል ጎን ወደሚገኝ ጾማይት ወደሚባል ረዥም ተራራ ወጡ። ቦታው ዛሬም አንዳባ ጰንጠሌዎን ይባላል። በዚህ አስቀድመው ለወንጌል አገልግሎት እየተጉ ድውያንን ፈወሱ፣ ሙታንን አስነሱ፣ አጋንንትን አሳደዱ፣ ብዙዎችን ታምራትንም አደረጉ። እንዲሁም አንድ ቀን ወይራውን በጠዋት ተክለው በሰርክ ትልቅ ዛፍ ሆነላቸው ምሽት ላይ። ከዚያም ዘንጥፈው እሳቱን በቀሚሳቸው ላይ አፍመው ማኅጠንት አሳርገዋል። የሚገርመው ያ ዛፍ ዛሬም ድረስ ለምስክርነት ቁሟል። እኛም ሳይገባ በዓይናችን አይተነዋል። አምላከ ቅዱሳን ግሩም ነው። በመጨረሻ ዘመናቸው ግን ጻድቁ 5 ክንድ ርዝመት ባለው ጾማይት በዓት ውስጥ ገብተው ቆሙ። ለ45 ዓመታት ሳይቀመጡና ሳይተኙ በእንባ ቢጸልዩ ቅንድባቸው ተላጠ፣ አካላቸውን በአጥንት ብቻ ቀረ። በ6ኛው መቶ ክፍለ ዘመን በዚህች ዕለት የክብር ባለቤት መድኃኔ ዓለም ክርስቶስ መጥቶ ወዳጅ ስምህን የጠራ መታሰቢያን በእምነት ያደርገውን ሁሉ ምርልሃለሁ አላቸው። ያዝን ጊዜ አጥንቶቻቸው ተወዛወዙና ነፍሳቸው በክብር አረገች። ከዚያም አስቀድሞም ንጉሡ አፄ ካሌብም አባት ሆነው ያመነኮሱት እርሳቸው ናቸው። አምላከ አበው የወጡ ወገኖቻችን ሁሉ በሰላም ይመልስልን፣ ከክብረ ቅዱሳን አይለየን። ጥቅምት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዲዮናስዮስ ሐዋርያዊ፣ ቅዱስ አባ ጰንጠሌዎን ዘጾማይት፣ ቅዱስ ዕንባቆም ነቢይ፣ ቅድስት ሐና ነቢይት የሳሙኤል እናት፣ ቅዱስ ኡሲፎስ ኡርያኖስ ሰማዕታት፣ አቡነ በጸሎተ ሚካኤል ኢትዮጵያዊ ፍልሰቱ፣ ቅዱስ ሄኖክ ነቢይ በዚህ ዕለት የሚታሰቡ ቅዱሳን ናቸው። ምንም እንኳ በለስም ባታፈራ በወይን ሐረግም ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ያዕቆብ ወልደ ይስሐቅ ዘርኤኪ በቤቴል እምድረ ተጋደሎ ብእሲ ዘስሙ እስራኤል ወአዲ ሰዋሰው በወርቅ አፌር ጥሉል መላእክት ይወጽኡ ይወርዱ ለሳይል ጊዜ ንግደትኪ በአንብ ማርያም ድንግል። ዕንባቆም ነቢይ ጠቢብ ወማእምር ነቢየ ፄዋ ዘኢረሰዩ አምላከ ኤርምያስ ክቡር ወሄኖስ ዘቀደመ ጸውዖተ ስሙ ለእግዚአብሔር ወሐና እሙ ለሳሙኤል መምህር ኢትመክው ዘብየ በወርቅ ወብሩር። ዲዮናስዮስ ሐዋርያ ዘመደ አብሮባ ፍልሱፍ ዘረከቡ ለእድመኩን በውስተ አርጻ ባላ መጽሐፍ ወጰንጠሌዎን ዘጾማት ዘኢነውም ለዘልፍ በጸሎተ ሚካኤል ድንግል በአውደ ምኩናን ቅሱፍ ወንጦንዮስ ዘይሰር በክሌ አክናፍ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።